በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህ አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን በእንባ አጥባለሁ፣ መኝታዬንም በእንባ አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች ብሎ ባሪያህ ዳዊት እንደለመነ፣ እኔም ባሪያ ካዘነችና ከተጸጸተች ትሕትናን ከተሞላች ነፍሴ ጋር ወደ አንተ ቀርባለሁ። ጌታዬ ኢየሱስ ክርስቶስ ሆይ፣ ከሕመሜ ጽናት የተነሳ እግሮቼ መንቀሳቀስ ተስኗቸው እሰቃያለሁና በዚህ ሕመሜ ወቅት ሁለንተናዬን አንተ ላይ ጥያለሁ። ዘመኔም እያበቃ መሆኑን በማስብበት ሰዓት የተበጠሰውን መቀጠል የምትችል ጌታዬ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት። እጆቼ በመንቀጥቀጥና በመደንዘዝ መጨበጥም ተስኗቸው በምቃትትበት ሰዓት የሽባውን እጅ ዘርግተ የፈወስክ የድንግል ማርያም ልጅ ሆይ ወደ እኔ ተመልከት። ዓይኖቼ በሞት ፍርሃት ተይዘውና ተከልለው ሁሉን ነገር በስጋት በሚመለከቱበት ሰዓት ጌታዬ ሆይ እውሩን በፈወስክበት ተአምርህ እኔንም በጎ ነገሮችን እንዳያደርገኝ ጆሮዬ ደንቁሮ የሞት አስፈሪ ድምፅን ብቻ እየሰማው ባለውበት ሰዓት የናዝሬቱ ኢየሱስ ሆይ ኤፍታህ ተከፈት ብለህ ፈውሰኝ። ከንፈሮቼ ደርቀው በሚንቀጠቀጡበት ጊዜና ቅዱስ ስግደት የሚገባውን ቅዱስ ስምህ እንዲያድነኝ በምጠራበት ጊዜ ጌታዬ ሆይ አድነኝ ብለው እንደፈወስካቸው ሰዎች እኔንም ፈውሰኝ። በደረሰብኝ ጽኑ ደዌ ምክንያት ሐዘን ላይ የወደቁት ወገኖቼ እንዲድኑ ሩህሩህ ጌታ ሆይ የኢዮብን ሐዘን ወደ ደስታ ቀይረ ወዳጆቹን እንዳስደሰትክ እኔንም ፈውሰኝ። ወገኖቼ ተደስተው እንዲያመሰግኑ አድርግ። ከበሽታዬ ጽናት የተነሳ የደከመው ልብ የተጨነቀ በሞት ፍርሃት ተይዞ ይሰቃያልና መሐሪ አምላኬ ሆይ ፈጥነህ ለልቤ መጽናናትና ፈውሱ ነው። የሕመሜን ጽናት የሚያመለክቱት እንባዎቼ ከዓይኖቼ ሲፈሱ አይተህ ያለቀሱ ልጆቼን እንባ ባበስክበት እጅ አብሰ አጽናናኝ። እንባዬንም እስከ ዛሬ ለሠራሁት ኃጢአት ማስተሰሪያ ካሳ አድርገህ ተቀበልልኝ። ለዘላለሙ አሜን።